ወንድሜ ትንሱን የቀረባት ለጥቅሙ ሲል ነው። አንተ አሁን ወንድምን አሳልፈ ለመስጠት ነው። አላዛር ደግሞ ወንድማችን ትንሱን ለጥቅም ሳይሆን የቀረባት ስለሚወዳት ስለሚያፈቅራት። ታዲያ እኮ የሚያፈቅረው የሚገልጸው እንደዚህ ነው። የሚያፈቅረው ሳይሆን ችግሩ እዚህ ጋር ማሚሌ ያለው ችግር ማሚሌ ያለው ሴጣን በእሷ ተጠቅመው ሁለቱን ለማጣላት የሚያደርገው ችግር ነው። እሱም በምን አወቅ አንተ የጥንቆላ ማስተር ይዛል ወይ ነው። ሰላም ሰላም፣ ውድና የተከበራችሁ የኛ እንቁና ድንቅ ቤተሰቦቼ እንዴት ናችሁ? እንዴት ነው ውሎ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ለሁላችሁ እንግዲህ ያው ሰዓቴን ጊዜን ጠብቄ ከሰት ብያለሁ። እናንተም ደግሞ የኔ መምጣት አይታችሁ ሼር የፈጠነ ላይክ፣ ሪፖስት፣ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉላችኋለሁ። ያልተቀላቀላችሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። አዳዲስ ቪዲዮን ከእናንተ ጋር እንነጋገራለን፣ አብረን እንወያያለን ማለት ነው። እና ቤተሰብ የብራዘርን ቪዲዮ አይታችኋል፣ ትላንት የለቀቀውን እና እኔ ራሴ በጣም ነበር ያስደነቀኝ። ምክንያቱም ይህን ቪዲዮ እንደዚህ ያደርጋል ብዬ አላሰብኩኝም። ያው አብረን ነው ያጣራ ነው ምን ያልነው፣ ግን አብረን የምንነግራችሁ መስሎኝ ነበር። ግን ያው እሱ ደግሞ ያው አላስቻለውም። የግዴታ መናገር አለብኝ። ይህ ነገር ከቆየ ማይሆን ነገር ነው የሚዳረሱት። ስለዚህ ይሄን እንኳን አውቀው ምናልባት እስቲ ችግሩ የመተት ነውና ይህን ነገር አውቀው ቢረጋጉ ብሎ በማሰብ ነው የተናገረው እንጂ ሌላ ሀሳብ ኖሮት አይደለም። ወይ ደግሞ እነሱ ይበልጥ እንዲጣሉ ፍቅራቸው እንዲቀንስ ወይ ይበልጥ በቃ እንዲለያዩ ምናምን አስበው አይደለም። ይህንን እንድትረዱ ፈልጋለሁ። እና ቤተሰብ እኔም ደግሞ ያው እናቴ ትንሱ ላይ እንደዛ የሁሉ ነገር ስታደርግ ያው መጀመሪያ አካባቢ እንዴት ነው ቆይ እናቴ እንደዚህ ነገር የምታደርገው አውቃ ነው እንዴ የሚያስብል ነገር ነበር የመሰለኝ። ምክንያቱም ለካ መተቱ ትንሱና እናቴ ላይ ነበር የተደረገው። ይህ ነገር በጣም ከባድ ነገር ነው። ጭራሽ ደግሞ ያደረጉባቸው ጎረቤት። እንዴት ግን ቆይ እንዴት አንድ ጎረቤት ጓደኛው ላይ እንደዚህ ነገር ያደርጋል? እነሱስ ቆይ የበደላችሁን ነገር አለ? ተበድላችኋል? እንደዚህ ነገር የምታደርጉት ምንድነው ያደረጓችሁ? እነሱ ምንም አላደረጓችሁም። ፍቅራቸው አስቀንቷችሁ፣ ይህ የቅናት መንፈስ ነው ይህን መተት እንድትመትቱ ያደረጋችሁ። አሁን እኮ ምንም የሚጠቅማችሁ ነገር የለም። እሺ ተጣሉ፣ ይሄን ነገር ደግሞ ታወቀ፣ መልሰው ይታረቃሉ። ግን ጣጣው ዞሮ ዞሮ እናንተ ላይ ነው የሚሆነው እና ይሄ ነገር ይቅርባችሁ። እንደው በዚህ አጋጣሚ ይህን ነገር እንኳን ለማድረግ ያሰባችሁ እኛ ላይ ሳይሆን ሌሎች ጓደኞቻችን ሊሆኑ ይችላል። በፍቅር እምቢ ያላችሁ ላይ ሴትም ሆነ ወንድ እንደዛ አይነት ነገር አስባችሁ ከሆነ ይቅርባችሁ። ይሄ በአምላካችሁ ፊትም የወረደ ነገር ነው። እንድትወርዱ ነው የሚያደርጋችሁና እንደዚህ አይነት ነገር ይቅርባችሁ። አያስፈልግም። በቃ የመጣው ነገር ይምጣ። ፍቅር ከሆነ ሲመጣ ይመጣል፣ ሲሄድ ይሄዳል፣ አለቀ እንጂ የግዴታ በግድ የሚሆን ነገር የለም። ስለዚህ እንደዚህ አይነት ነገር አስፈላጊ አይደለም እና እኔም ደግሞ ያው እናቴ እንደዚህ አይነት ነገር እንደማታደርግ አውቃለሁ። ግን በዛ ሰዓት ሁሉ ነገር ትንሱ ላይ እንደዚህ አይነት ነገር ስታደርግ እንዴት ነው ቆይ ማሰቢያዋ ተደፍኗል ወይ? ምንድነው እያሰበች ያለችው? እንዴት እንደዚህ አይነት ነገር ታደርጋለች ብዬ በጣም ነበር እንትን ያልኩት። ምክንያቱም ትንሱና ቤቢን ያገናኘችው በእናቴ አማካኝነት ነው፣ እሱን ታውቃላችሁ። እና ራሷ አምጥታ እንዴት ነው እንደገና ደግሞ እንዲለያዩ የምትፈልገው ብዬ በጣም ነበር እንትን ያለኝ። እና ለካ የመተቱ ጉዳይ ነው እንደዚህ ያደረጋት እንጂ ፈልገው እንዳልሆነ በዚህ መረዳት እንችላለን። እና ቤተሰብ እናቴንም እንዳትቀየሟት፣ ያው ፈልጋ እንዳልሆነ ያ መተቱ አስገድዷት እንደሆነ እንድትረዳው ትፈልጋለሁ። ያው እንግዲህ ይህ መተት ይስተካከል አይስተካከል አላወቅንም። ያው እነሱ ይሄን የብራዘርን ቪዲዮ የትላንትናው ቪዲዮ እንዳዩ ተስፋ አደርጋለሁ እና እሱን አይተው እናቴን ወደ ሃይማኖት ቦታ ወስደዋት ከዚህ ነገር እንድትላቀቅ መፍትሄ ቢፈጥሩ ይሻላል እንጂ እንደገና ደግሞ ይሄን ነገር በቃ ይሄ ያው የህፃን ንግግር ነው ምናምን ብለው ትተውት ግን በኋላ መጨረሻ ላይ ወደዚህ ነገር እንዳይመጣ እሰጋለሁ። ምክንያቱም አሁን እኛ እዚህ እንትን ስንል አረ እነሱን ተዋቸው እንጂ ነው የሚያወሩት ምናምን እንደሚሉ አውቃለሁ፣ ይገባኛል። እሱም ግን ደግሞ ይሄን ነገር ችላ ብላችሁ ዞሮ እዚህ ላይ ሲመጣ ግን ይቆጫችኋል። ስለዚህ አሁኑኑ ፈጠን ብላችሁ መሞከር አይከፋም።
ሞክራችሁ ማይሆን ከሆነ ሌላ ነገር እንሞክራለን። ስለዚህ ሞክራችሁ እምቢ ካለ አዲስ ነገር መሞከር ይሻላል እንጂ ሳንሞክር በኋላ ጸጸቶን ተመልሶ ከሚመጣ መሞከሩ አይከፋም እላለሁኝ። እና ቤተሰብ ያው ዛሬ እንግዲህ ያው ይህን ነገር ለማውራት ሳይሆን የመጣሁት እስካሁን እያወራሁ የነበረው ስለ እናቴና ስለ ትንሱ ነበር። እና እኔ ግን እንደሚመስለኝ ከሆነ የእናቴና የትንሱ ነገር ግጭቱ ምናምን ፍቅራቸው እንደዚህ መሆኑ በመተት ነው ካልን የቤቢና የትንሱ ነገር ምንድነው ነው የጥያቄ እኮ አሁን እሱ ደግሞ አልተፈታልኝም። በአንድ በኩል እየፈታን ቢሆንም በአንድ በኩል ግን አልፈታ ነው። ስለዚህ ግን እኔ እንደሚመስለኝ ቤተሰብ አላዛር ትንሱን ለጥቅም ብሎ ነው የቀረባት። በቃ ይሄን እርግጠኛ ነኝ፣ ለጥቅም ብሎ ነው የቀረባት። ምክንያቱም ታዲያ ቆይ እንዴት እንደዚህ ነገር ያደርጋታል? ሚስቱ አይደለች አርግዛ ይል እንዴት እንደዚህ ነገር እስክትሆን እንደዚህ ነገር ያደርጋታል? ያው ይሄ በጣም ከባድ ነገር ነው። ብቻ ያው የሚከብድ ነገር ነው። እስቲ ደግሞ ወንድሜን ልጥራውና አብረን እናወራለን። ከቤተሰብ ጋር ማስተዋውቀዋለሁ። ያው መጀመሪያም ያውቃችኋል። ልጥራው እስቲ። ያፌት እንዴት ነህ? ቁጭ በል። ሰላም ነው አለን። ቤተሰብን ሰላም ብልስ። ሰላም ሰላም። ወንድና የተከበራችሁ የኢዮብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አለሁላችሁ። ሁሉ ሰላም ነው ወይ? እኔ ደህና ነኝ። እና ዛሬ ኢዮብ ስለ የሆነ ነገር አወራቸዋለሁ ብሎ ነበር የጀመረው። እኔ መኝታ ቤት ነበርኩ። ምን እንዳላችሁም አልሰማሁም፣ ግን እስካሁን ድረስ አሁን አንድ ላይ እናወራለን። አንድ አብራችሁ ነው እና ወንድሜ ያው የተፈጠረውን ነገር ያው የምታውቀው ነገር ነው። ምንም የሚደገም ነገር የለውም። የትናንትናውን ቪዲዮ ለቀ ቤተሰብን እንትን እያልኩ ነበር እና ዛሬ አንድ ነገር ሲናወራ ብዬ ነው የጠራው። እና ምንድነው እኔ ግን እንደሚመስለኝ ከሆነ ያው ይሄን ቤተሰብ እንደ ክፋት እንዳትወስዱብኝ፣ ግን አንተም ቢሆን እንደ ክፋት እንዳትወስድብኝ። እሱም ቢሆን ወንድሜ ነው፣ ትንሱም ብትሆን እህቴ ናት፣ እናቴም እናቴ ናት አይደል እንዴ? እንደ ክፋት እንዳትወስዱብኝ። ግን እኔ እንደሚመስለኝ ከሆነ እስከ ዛሬ ድረስ ትንሱና አላዛርን ያው ይሄን ያህል ወደ ፍቅር እንዲመጣ ያደረገቻቸው ማን ናት? እናቴ አይደለች? እናቴ ናት ያመጣቻቸው። ግን ደግሞ እንደገና ደግሞ እንዲለያዩ የሚያደርገች ያለችው እናቴ ናት። ያ ነገር ደግሞ እንዲሆን የተደረገው በምንድነው? በመተት ሆኖ እንትን ብለናል፣ አረጋግጠናል እሱን። እና ደግሞ አሁን እኔ ያልገባኝ ነገር የትንሱና የአላዛር ጥልስ በምንድን ነው የሚለው ነገር እያሰብኩበት ነበርና ምንም በቃ የሚመጣልኝ ነገር አንድ ነገር ብቻ ነው እየመጣልኝ ያለው ነገር ማለት ነው። እሱም ምንድነው? ወንድሜ ትንሱን የቀረባት ለጥቅሙ ሲል ነው። በቃ ይሄ ምርጥ ማረጋገጫ ያለው ነገር ነው። ያው ይሄን ሙሉ በሙሉ ባረጋገጥም እዚህ ጋር አንተ አሁን ወንድምን አሳልፈ ለመስጠት ነው ማለት አሳልፈ ይሰጠው ሳና ያውን የትንሱን እና የማሚን ጉዳይ አረጋግጠን ያወራን። ግን አሁን እዚህ ጋር ትንሱን ለጥቅም ነው የቀረበው ስትል አታረጋግጠም። ሳይረጋግጥ ደግሞ ማውራት ለቤተሰብ ማስረዳት ጥሩ ነገር ነው ብዬ አላስብም። ደሞም ለጥቅም ነው ብዬ እኔ በፍጹም ነው ማላስብ። ምክንያቱም ለተመተቱ የተደረገው ለትንሱና ለማሚ ብቻ ሳይሆን ለሙሉ ቤተሰቡ ነው። እሱን በምን ታውቃለህ? ምክንያቱም እንቁላል የተቀመጠው የትንሱ በር ላይና የእናቴ በር ላይ አይደል? ያ መተት የተደረገው ዛሬ ነው ብለን ያረጋገጥነው አይደል እንዴ? እንዴት እንደዛ ላይ ይሆናል? አላዛር ደግሞ ወንድማችን ትንሱን ለጥቅም ሳይሆን የቀረባት ትንሱን ለጥቅም ባይቀርባት ኖሮ እንዴት እንደዛ ነገር ያደርጋታል? ቆይ ስማኝ፣ ለጥቅም ባይቀርባት ኖሮ እንዴት ይሁሉ ነገር አርግዛለች? ይወዳት ነበር፣ አሁን ጠላት። ጭራሽ ደግሞ ማርገዟን ሲሰማ እኮ ያው ይወዳት ነበር፣ ጠላት። ይሄ ምንድነው? ለጥቅም ነበር የመጣው መጀመሪያ ፍቅሩ መቀነሱን እኮ የሚያሳየው ያ ጥንቆላው አንድ ቤተሰብ ላይ ሲደረግ እኮ እነሱ ሁለቱ ላይ ብቻ አያጠቃም፣ ሙሉ ቤተሰቡን ነው የሚያጠቃው። ጥንቆላ ሙሉ ቤተሰቡን ነው እንጂ የሚያጠቃው ሁለቱን ብቻ አጥቅቶ የሚተው ነገር አይደለም። እሱ የመጀመሪያ ፍቅራቸውን አይተሃል አንተ። ከመጀመሪያም ጀምሮ ቤተሰብ ውስጥ ነበርክ። አዎ እሱን አውቃለሁ። ልክ ነህ። እንዴት ተንከባክቦ እንደሚያኖራት እንደ እንቁላል አቅፎ እንደሚያኖራት ታውቃለህ። አየህ፣ አሁን እዚህ ጋር ነው። ከዛ በኋላ የመጣ ሰዓት ላይ እንደ እንቁላል ምናምን ይንከባከባታል። ከዛ በኋላ ግን የሚፈልገውን ነገር ካገኘ በኋላ ካረገዘች በኋላ ጥለዋት ሄደ። ምን አገኘ? አሁን እየጠላ ያገኘው ነገር የለም። ምን ከዚህ በላይ ምን አስረገዛት?
ይንከባከባታል። እሺ ምን ይንከባከባታል? ሳታረግዝ በፊት ተንከባከባት። አርግዛም እየተንከባከባት ነበር። ግን ካረገዘች በኋላ ደስ ብሎታል። ያረገዘች ቀን እኮ ስትነግረው በጣም ደስ ብሎት እሺ ብሏት እየተንከባከባት ምናምን ነበር። ግን የሆነ ነገር መሀላቸው ላይ ባይደረግባቸው ኖሮ አሁን የሁሉ ጥል አይመጣም ነበር ማለት ነው። ቆይ አንተ ምንድነው የጥንቆላ ማስተር ምናምን ይዛል? የለኝም። ግን ጥንቆላው አንድ ቤተሰብ ላይ ሲደረግ ሁለቱም ብቻ አጥቅቶ የሚተው እሺ ንገረኝ። ምክንያቱም አሁን እናቴ ሌልና ትንሱ ላይ ነበር የተደረገው ያ እንቁላል። ታዲያ አሁን እንዴት እሱ ጋር ይደርሳል? በቀስ ሙሉ ቤተሰቡን ማዳረሱ አይቀርም። እሱም በምን አወቅ? አንተ የጥንቆላ ማስተር ይዛል ወይ ነው ማድረጉ ይቀራል ወይ ነው? እኔ ደግሞ ጥያቄ ይቀራል። ቀስ በቀስ ሙሉ ቤተሰቡ አሁን እኛ ራሱ አሁን መጣላታችን አይቀርም ብዬ ማስበው በዚህ ነው። ይሄ እኮ ምን የሚያጣላን ነገር ሳይሆን ያው እንደ ውይይት ነው እያደረግን ያለ ነው አይደል እንዴ? እና ታዲያ አሁን እኔ የምለው በቃ አላዛር ለጥቅም ይቀርባት አለቀ። ትንሱ ተጎድታለች። እኔ ይሄን አውቃለሁ እና በደንብ ነው የተጎዳችው። ግን ደግሞ እኔ አላዛርን እየደገፍኩ አይደለም እና ማንንም እዚህ ጋር አልደገፍም። እኔ ኢኳሎኝ ነው የማወራው። ኢኳል ኮንክ ታዲያ ምንድነው አሁን እያደረክ ያለው? ኢኳሎኝ ሳወራ ደግሞ አላዛር ምንም ለጥቅም እኔ እስካየሁት ድረስ እስከዛሬ ለጥቅም ብሎ የቀረባት አይመስለኝም። እና ይቀርባት ለምንድን ነው? ስለሚወዳት ስለሚያፈቅራት። ታዲያ እኮ የሚያፈቅረው የሚገልጸው እንደዚህ ነው። እሱ ሳይሆን ችግሩ እዚህ ጋር ማሚሌ ያለው ችግር ማሚሌ ያለው ሴጣን በእሷ ተጠቅመው ሁለቱን ለማጣላት የሚያደርገው ችግር ነው እንጂ የሁለቱ ችግር ነው ብዬ። እሺ አሁን አንተ እያልክ ያለው አሁን እሺ መተው ያደረገው በትንሱ ላይና በእናቴ ላይ ከሆነ ያ ደግሞ ይሰራጭና ወደ አላዛር ነው ሄዷል እያልክ ነው? አዎ ይሰራጫል ሳይሆን ማሚን ተጠቅሞ ሁለቱን ያጋጫል። እሺ እንደዛ አደረገ። ትንሱ ላይ እንዴት አልገባም? ምኑ መተቱ ከዚህ በላይ ወዴት ይግባ? መሽ ገባባት። እሷ ሰላማዊ ናት። እሷ እኮ መጣላት አትፈልግም። እሱ ነው እየመጣባት ያለው ገብቶሃል አይደል? ምን አልኩ እዚህ ጋር ሰላማዊ ብትሆንም በማሚ ነገር እየተዛግባ ጥል መፍጠሩ አይቀርም። አይተሃል? አሁን በዚህ ጋር በዛ ጋር መንፈስ ነው ቤተሰቡን እንዳለ እየበጠበጠ የጎረቤት መንፈስ ከጎረቤት እየተላከ ያለ መንፈስ ነው ሙሉ ቤተሰቡን የሚበጣበጠው ማለት ነው። አሁንም ደግሞ መንፈሱ ካልወጣ በስተቀር እዛ ያለው ጥል የሚቆም አይመስለኝም በጣም አሁንና እዚህ ጋር አሁን የማሚ መንፈስ ካልወጣ በስተቀር ትንሱ ጋር የሚፈጠረው ችግር አይቆምም። በአላዛር በኩልም ያለው የሚፈጠረው ነገር አይቆምም። ግን ይሄን ስለ አሁን ማሚ ጋር ነው ብቻ ችግሩ እያልኩኝ አይደለም። አላዛር ጋርም ችግር አለ፣ ትንሱ ጋርም ችግር አለ። ትንሱ ጋር እንደው ብዙ ችግር ያለ አይመስለኝም በእኔ አስተያይ ማለት ነው። ትንሱ እየተጎዳች ነው በጣም። በዛ ላይ እርጉዝ ናት በጣም እሷ ላይ በደል እየተደረገባት ነው። ግን አላዛርና ማሚን የሆነ ችግር አለባቸው ብዬ ነው የማስበው። ይሄ ችግር ደግሞ ካልተፈታ የሚሆን አይመስለኝም፣ ሰላም የሚፈጠር አይመስለኝም እዚህ ቤት ላይ። ችግሩን ለመፍታት ደግሞ የሆነ ማድረግ ያለባቸውን እነሱ ያውቃሉ። እኛ እንግዲህ እነሱ ጋር አይደለንም። ልክ ነህ። እኛ እነሱ ጋር አይደለንም። ማድረግ ያለባቸውን ነገር ማድረግ አለባቸው። ያው እኔ ራሱ እንደሚመስለኝ ከሆነ አንተ የትናንትናው ቪዲዮ ከለቀቅ በኋላ ያው ይሄን ነገር በቃ አሁን ይሄ የህፃን ንግግር ነው ምናምን ብለው ነው የተውት ይመስለኛል። ለዛም ነው ደግሞ ሳይደውሉልን እስካሁን ድረስ የቆዩት። እኔን አላመኑትም። ብቻ ግን ዞሮ ዞሮ ይሄ ነገር እንደሚመጣ ቤተሰብ አስተውሉ። ብቻ እኛን አንሰማም ብለውናል። እሱን ብቻ አውቁ። ይሄ ጥል ይቀጥላል። ግን ይሄ አሁን ይሄ ትዳር ያልሆነ ቦታ መሄድ እየመሰለኝ ነው። እኔ ከአሁኑ የማይታረቁ ከሆነ ጥሩ አይመስለኝም። በጣም እየከበደ ነው የሚሄደው። ስንት ጊዜው ነው? ከስንት ጊዜ ጀምሮ በትንሽ ነገር ተነስቶ እስከ መተት ድረስ መሄድ በጣም የሚያስጠላ ነገር ነው። እና ያፌት አንተም ልክ ነህ። ያው እኔ ደግሞ ይሄን ነገር አላስተዋልኩም ነበር ታውቃላችሁ አይደል? እና እሱ ልክ ነው። ያው አላዛር ያው ለጥቅም ብሎ የቀረባት አይመስለኝም። አሁን እሱ እንትን ሲላይ መጀመሪያ አካባቢ በቃ እንዳለ ሀሳቤ ላይ እየመጣ የነበረው ምክንያቱም መተቱ የደረገው በትንሱና በማሚሌ ከሆነ እሱ ለምንድን ነው ትንሱ እንደዛ የሚያደርጋት ብዬ ሳስብ የመጣልኝ ነገር በቃ እሱ ብቻ ነው ለጥቅም እንደቀረባት ነበር በቃ እያሰብኩ የነበረውና አሁን ደግሞ ያው ሰው ሲወያይ ሲነጋገር አንድ ነገር ይረዳል፣ አንድ ውሳኔ ላይ ይደርሳሉና ያው እሱ ያነሳው ሀሳብ በጣም አሪፍ ነው፣ ተቀብያለሁ። እንግዲህ ያው ምን እንደሚያደርጉ ፈጣሪ ወቅ። ይህን ነገር ደግሞ ትተው እምቢ ካሉ ምንም ማድረግ አንችልም። ቤተሰብ እኛ የአቅማችንን እዚህ እየለፋን ነው እያደረግን በአቅማችን ልክ ማለት ነው። እነሱም እዛ ማድረግ አለባቸው ነው ምለው።
ያው እንግዲህ ቤተሰብ አመሰግናለሁ ይህን ቪዲዮ ተከታተላችሁ እስከዚህ ስለደረሳችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ።